ሰላም ዛሬ የምናየው በመጽሐፍ ቅዱስ ውስጥ ለዘመናት ተቆልፎ የቆየን አንድ አስገራሚ ምስጢር ነው። እሱም ትንሿ መጽሐፍ ይባላል። እስቲ አብረን እንዝለቅና ይህች መጽሐፍ የድሮ ትንቢቶችን ከኛ ዘመን ጋር እንዴት እንዳሰረች እንመልከት። እሺ፣ የጉዞአችን መነሻ የት ነው? ከብዙ ክፍለ ዘመናት በፊት ከነቢዩ ዳንኤል ጋር ነው። እስቲ አስቡት፣ ስለ መጨረሻው ዘመን የሚናገር በጣም ወሳኝ መልእክት ተቀበለ። ግን ምን እንዲያደርግ ታዘዘ? ትክክለኛው ሰዓት እስኪደርስ ድረስ ዝጋው፣ አትሞ አለቀ። ይህ ማለት ለዘመናት ተደብቆ የኖረ የሚገለጥበትን ጊዜ በጉጉት ሲጠብቅ የነበረ ትልቅ ምስጢር ነበር ማለት ነው። እናም ለዘመናት ይህ ትንቢት አበዴ እንደታሸገ ቆየ። ብዙዎች ለማወቅ ትርጉሙን ለመፍታት ሞክረዋል፣ ግን በሩ ዝቅ ነበር። የሚገርመው ነገር ምስጢሩ የሚገለጸው ለመጨረሻው ዘመን ብቻ እንደሆነ አስቀድሞ ተነግሯል። ይህ ደግሞ ነገሩን የበልጥ ምስጢራዊና አስገራሚ ያደርገዋል። አሁን ይህንን የጊዜ መስመር ስናይ የትንቢቱ ጉዞ ምን ያህል ረጅም እንደሆነ ይገባናል። ከነቢዩ ዳንኤል የታሸጉ ቃላት ተነስተን ከ600 ዓመታት በኋላ ወደ ሐዋርያው ዮሐንስ ራእይ ይመጣለን። ከዚያም ደግሞ ሌላ 2000 ዓመት ዘለነ እኛ ወዳለንበት ዘመን። በሺዎች ለሚቆጠሩ ዓመታት ሲጠበቅ የነበረ ነገር አሁን በእኛ ዘመን ሊትፈጸም ይችላል የሚለው ሐሳብ ብቻ በጣም አስገራሚ ነው። እናም እዚህ ጋር ነው ታሪኩ ትልቅ ለውጥ የሚያደርገው። ለዘመናት ተዘግቶ የነበረው ያ ምስጢር በመጨረሻ መከፈት ይጀምራል። ይህን ንጽጽር የሁሉንም ነገር ቁልፍ ይዟል። በአንድ በኩል የዳንኤል የታሸገ መጽሐፍ አለ፣ ምስጢር ነው። በሌላ በኩል ደግሞ ለዮሐንስ የተሰጠችው የተከፈተች መጽሐፍ አለች፣ መገለጥ ነው። ታዲያ ይሄ ምን ማለት ነው? ቀላል ነው። ድሮ የተደበቀው ነገር አሁን እንዲታወቅ ተፈቅዷል። ወሳኙ ነጥብ ይሄ ነው፣ ጊዜው ደርሷል። እንግዲህ የመጽሐፉ መከፈት አንድ ግልጽ መልእክት ነው ያለው። የትንቢቱ የመጨረሻው ምዕራፍ ሊጀመር መሆኑን ያሳያል። ይሄ ደግሞ የመጨረሻው ሳምንት ወይም ወሳኙ የ7 ዓመት ጊዜ መቃረቡን የሚያበስር ትልቅ ምልክት ነው ተብሎ ይታመናል። እሺ፣ አሁን ደግሞ ወደ ትንቢቱ እምብርት እንገባለን። ትንሽ እንግዳ ወደሚመስል ግን በጣም ምሳሌያዊ ወደሆነ ድርጊት። ለዮሐንስ የተሰጠው ትእዛዝ በጣም የሚገርም ነው። ሂድና መጽሐፉን ብለው። አዎ፣ ልክ እንደሰማችሁት። እርግጥ ነው ይሄ ቃል በቃል የሚደረግ ነገር አይደለም፣ ግን ትንቢቱን ሙሉ በሙሉ መቀበልና የራስ ማድረግ ምን ያህል ጥልቅ እንደሆነ የሚያሳይ ኃይለኛ ምሳሌ ነው። እስቲ ይሄ መጽሐፉን መብላት የሚለውን ምሳሌ እንፍታው። መጀመሪያ በአፍ ውስጥ እንደ ማር ይጣፍጣል። ይሄ ማለት የእግዚአብሔርን ዕቅድ ማወቅና መረዳት የሚያስገኘው ደስታና እፎይታ ነው። ግን ሆድ ውስጥ ሲደርስስ መራራ ይሆናል። ለምን ይመስላችኋል? ምክንያቱም መልእክቱ ስለሚመጣው መከራና ፍርድ የሚናገር ከባድ ማስጠንቀቂያ ስለሆነ ነው። እሺ፣ ያ መራራ መልእክት ምንድን ነው? እናስ ለዓለም የሚታወጀውስ እንዴት ነው? አብረን እንይ። የትንሿ መጽሐፍ ዋና ይዘት ይሄ ነው። ለመጨረሻው ዘመን የተላከ በጣም አስቸኳይ መልእክት። ሁለት ዋና ዋና ነገሮች አሉት። አንደኛ አምልኮ ለፈጣሪ ብቻ ነው የሚገባው ይላል። ሁለተኛ ደግሞ በመጨረሻው ዘመን ስለሚነሳው አውሬ እና ስለ ምልክቱ ከባድ ማስጠንቀቂያ ይሰጣል። አዎ፣ እነዚህ ናቸው በራእይ 14 ላይ የተዘረዘሩት የዘላለም ወንጌል ዋና ዋና ማስጠንቀቂያዎች። ምርጫው ግልጽ ነው፣ ወይ ፈጣሪን ማምለክ ወይም ከአውሬው ጋር መቆም። ውጤቱም እንደዛው ግልጽ ነው። ይህንን ማስጠንቀቂያ ችላ ማለት ከባድ መዘዝ እንዳለው ትንቢቱ ይናገራል። መልእክቱ በጣም ግልጽና ከባድ ነው። ታዲያ ይህንን ተልዕኮ እንዲያከናውኑ የተመረጡት እነማን ናቸው? እዚህ ላይ አንድ በጣም የሚያስገርም ትርጓሜ እናገኛለን። በትንቢት ውስጥ የተጠቀሱት ዮሐንስ፣ ሁለቱ ምስክሮች እና ሜዋር ባህር ተሻዎቹ፣ እነዚህ ሁሉ የተለያየ ቡድን ቢመስሉም እንደ አንድ ምሳሌያዊ ቡድን ሊታዩ ይችላሉ ተብሎ ይታሰባል። ለምን? ምክንያቱም ሁሉም አንድ የጋራ ተልዕኮ ነው አላቸው፣ የመጨረሻውን ማስጠንቀቂያ ለዓለም ማድረስ። ስለዚህ ተለያዩ ስሞች፣ አንድ ተልዕኮ። እናም የትንቢቱ የመጨረሻውና በጣም ወሳኙ ዓላማ ይሄን ነው፣ ላዩን በሚታይ ሃይማኖት ተግባርና ከልብ በሆነ እውነተኛ እምነት መካከል ያለውን ልዩነት ግልጽ ማድረግ። በራእይ 11 ላይ መቅደሱን ለካ የሚል ምሳሌያዊ ትእዛዝ እናገኛለን። ይሄ ግን ስለ ሕንፃ ልኬት አይደለም፣ በፍጹም። ይሄ ስለ ሰዎች ልብ መለካት ነው። እውነተኛ አምላኪዎችን ከኢስሙላዎቹ ለመለየት የሚደረግ ትልቅ መንፈሳዊ ምርመራ ማለት ነው። ይሄ ሰንጠረዥ ክፍፍሉን በጣም ግልጽ ያደርግልናል። በአንድ በኩል በመቅደሱ ውስጥ የተለኩት እውነተኛዎቹ አምላኪዎች አሉ። በሌላ በኩል ደግሞ ከግቢው ውጭ የተተዉት እምነታቸው ላዩን ብቻ ሆኑት አሉ።
ይህም ያሳየን በመጨረሻው ዘመን የሚደረገው ምርጫ ምን ያህል ወሳኝና የመጨረሻ እንደሆነ ነው። ይሄ በእውነተኛና በየስሙላ አምልኮ መካከል ያለው ልዩነት ግን አዲስ ሐሳብ አይደለም። ይሄ ከብሉይ ኪዳን የተወሰደ ጥቅስ እንደሚያሳየው እግዚአብሔር አነካተን ከውጫዊ ድርጊት ይልቅ የልብን ሁኔታ ነው የሚመለከተው። ዋናው ጥያቄ ሁል ጊዜም ልብ የት ነው ያለው የሚለው ነው። ስለዚህ ይህንን ወሳኝ ነጥብ በደንብ እናስምርበት። ቤተ መቅደሱ ማለት አካላዊ ሕንፃ አይደለም። ቤተ መቅደሱ አማኞቹ ራሳቸው ናቸው። ስለዚህ መለካቱ የሚከናወነው በድንጋይና በግንብ ላይ ሳይሆን በእያንዳንዱ ሰው ልብና እምነት ላይ ነው። እናም ማብራሪያችንን በዚህ ጥያቄ እንቋጭ። በውጫዊ ገጽታ ሁሉም ነገር በሚሰማሰልበትና በሚያታልልበት ዓለም ውስጥ እውነተኛ አምልኮ ከይስሙላው እንዴትስ ይለያል? የትንሿ መጽሐፍ መልእክት የሚተውልን ትልቁ ጥያቄ ይሄ ነው። ሁላችንም ልናስበት የሚገባ ከባድ ጥያቄ።